ትንቢተ ኤርምያስ ምዕራፍ 38 ኤርምያስም ለሕዝቡ ሁሉ የተናገረውን ቃል የማታን ልጅ ስፋስጥያስ፣ የጳስቆርም ልጅ ጎዶልያስ፣ የሴሌምያም ልጅ ዮካል፣ የመልክያም ልጅ ጳስኮር ሰሙ። ኤርምያስም እንዲህ ብለዋልና እግዚአብሔር እንዲህ ይላል፣ በዚህች ከተማ የሚቀመጥ በሰይፍና በራብ በቸነፈርም ይሞታል። ወደ ከለዳውያን ግን የሚወጣ በሕይወት ይኖራል፣ ነፍሱም እንደ ምርኮ ትሆንለታለች፣ በሕይወትም ይኖራል። እግዚአብሔር እንዲህ ይላልና ይህች ከተማ በባቢሎን ንጉሥ ሠራዊት እጅ በርግጥ ትሰጣለች፣ እርሱም ይይዛታል። አለቆቹም ንጉሡን ይህን የመሰለውን ቃል ሲናገራቸው በዚህች ከተማ የቀሩትን የሰልፈኞቹን እጅ የሕዝቡንም ሁሉ እጅ ያደክማልና ይህ ሰው እንዲገደል እንለምንሃለን። ይህ ሰው ክፋትን እንጂ ለዚህ ሕዝብ ሰላምን አይመኝለትምና አሉት። ንጉሡም ሴዴቅያስ ንጉሡ በእናንተ ላይ ምንም ሊያደርግ አይችልምና እነሆ በእጃችሁ ነው አለ። ኤርምያስንም ወሰዱት፣ በግዞት ቤቱም አደባባይ ወደ ነበረው ወደ ንጉሡ ልጅ ወደ መልክያ ጉድጓድ ውስጥ ጣሉት። ኤርምያስንም በገመድ አወረዱት፣ በጉድጓዱም ውስጥ ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃው ውስጥ ገባ። በንጉሡም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርምያስን በጉድጓዱ ውስጥ እንዳኖሩት ሰማ። ንጉሡም በብንያም በር ተቀምጦ ነበር። አቤሜሌክም ከንጉሡ ቤት ወጥቶ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ፣ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሡም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩም ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መንግሥቱም በታች ወደ ነበረው ወደ ንጉሡ ቤት ገባ። ከዚያም አሮጌ ጨርቅና እላቂ ልብስ ወሰደ። ወደ ኤርምያስም በጉድጓድ ውስጥ በገመድ አወረደው። ኢትዮጵያዊውም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና እላቂውን ልብስ በብብትህ ከገመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎተቱት፣ ከጉድጓድም አወጡት። ኤርምያስም በግዞት ቤት አደባባይ ተቀመጠ። ንጉሡም ሴዴቅያስ ልኮ በእግዚአብሔር ቤት ወደ ነበረው ወደ ሦስተኛው መግቢያ ወደ እርሱ ነቢዩን ኤርምያስን አስመጣው። ንጉሡም ኤርምያስን አንዲት ነገር እጠይቅሃለሁ፣ ምንም አትሸሽገኝ አለው። ኤርምያስም ሴዴቅያስን ብነግርህ በውኑ አትገለኝምን? ብመክርህም አትሰማኝም አለው። ንጉሡም ሴዴቅያስ ይህቺን ነፍስ የፈጠረን ሕያው እግዚአብሔርን አልገድልህም፣ ነፍስህንም ለሚሹ ለእነዚህ ሰዎች እጅ አሳልፌ አልሰጥህም ብሎ በቆይታ ለኤርምያስ ማለ። ኤርምያስም ሴዴቅያስን የእስራኤል አምላክ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ንጉሥ አለቆች ብትወጣ ነፍስህ በሕይወት ትኖራለች፣ ይህቺም ከተማ በእሳት አትቃጠልም። አንተም ቤትህም በሕይወት ትኖራላችሁ። ወደ ባቢሎን ንጉሥ አለቆች ባትወጣ ግን ይህቺ ከተማ በከለዳውያን እጅ ትሰጣለች፣ በእሳትም ያቃጥለዋታል፣ አንተም ከእጃቸው አታመልጥም አለው። ንጉሡም ሴዴቅያስ ኤርምያስን ወደ ከለዳውያን በኮበለሉት በአይሁድ እጅ አሳልፈው ይሰጡኛል፣ እነርሱም ያፌዙብኛል ብዬ እፈራለሁ አለው። ኤርምያስም እንዲህ አለው፣ አሳልፈው አይሰጡህም። እኔ የምነግርህን የእግዚአብሔርን ቃል እባክህ ስማ። ይቀናሃል፣ ነፍስህም በሕይወት ትኖራለች። ትወጣ ዘንድ እምቢ ብትል ግን እግዚአብሔር ያሳየኝ ቃል ይህ ነው። እነሆ በይሁዳ ንጉሥ ቤት የቀሩትን ሴቶች ሁሉ ወደ ባቢሎን ንጉሥ አለቆች ያወጣሉ። እነዚያም ሴቶች ባለመዋሎችህ አታልለውሃል፣ አሸንፈውህማል። እግሮችህ ግን አሁን በጭቃ ውስጥ ከገቡ እነርሱ ከአንተ ወደ ኋላ ተመልሰዋል ይላሉ።
ሚስቶችህንና ልጆችህንም ሁሉ ወደ ከለዳውያን ያወጣሉ። አንተም በባቢሎን ንጉሥ እጅ ትያዛለህ እንጂ ከእጃቸው አታመልጥም። ይህቺም ከተማ በእሳት ትቃጠላለች። ሴዴቅያስም ኤርምያስን እንዲህ አለው፣ ይህን ቃል ማንም አይወቅ፣ አንተም አትሞትም። አለቆቹ ግን እኔ ከአንተ ጋር እንደ ተነጋገርሁ ቢሰሙ ወደ አንተም መጥተው ለንጉሡ ያልኸውን ንገረን፣ አትሸሽገንም፣ እኛም አንገድልህም፣ ደግሞ ንጉሡ ያለህን ንገረን ቢሉህ አንተ በዚያ እሞት ዘንድ ወደ ዮናታን ቤት አትመልሰኝ ብዬ በንጉሡ ፊት ለመንሁ በላቸው። አለቆቹም ሁሉ ወደ ኤርምያስ መጥተው ጠየቁ። ንጉሡም እንዳዘዘው እንደዚህ ቃል ሁሉ ነገራቸው። ነገሩም አልተሰማምና ከእርሱ ጋር መነጋገርን ተዉ። ኤርምያስም ኢየሩሳሌም እስከ ተያዘችበት ቀን ድረስ በግዞት ቤት አደባባይ ተቀመጠ።